በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልላችሁ። የተዋህዶ ልጆች ባለማህተቦች ድንቅ ምስክርነት ወደ እናንተ ይዤ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ እየተከታተላችሁ የአምደው ቅዱስ ሚካኤልን ተአምር ሁሉም ሰው ይስማው ይዳን። ስለዚህ ኃላፊነት ለእናንተ ትቻለሁኝ። ምክንያቱም እኔ ብቻ ሳልሆን የአምደው ቅዱስ ሚካኤል ተአምሩ ይገለጥ፣ ይሰማ፣ ይደመጥ፣ የታሰሩ ይፈቱ። ይህ ምስክርነት አይተው ብዙዎች ወደ ድህነቱ ይመጣሉ ብላችሁ የምታስቡ ሁሉ መልካም ህሊና መልካም በጎ አእምሮ ያላችሁ ሁሉ ይህንን ቪዲዮ እየተመለከታችሁ ለሌሎችም ሼር አድርጉ። እናንተም እስከ መጨረሻው ድረስ እየሰማችሁት እንግዲህ ለእኔም ይሆንልኝ ይደረግልኝ በማለት ቪዲዮውን እስከ መጨረሻው ድረስ ተከታተሉት። አንድ ደቡብ ውስጥ የሚኖር ወንድማችን በጣም በብዙ ችግርና በብዙ ጭንቀት ይኖር የነበረ ወንድማችን ነው። ነገር ግን ይህንን ቪዲዮ ወይም ደግሞ ስለ አምደው ቅዱስ ሚካኤል ገዳም እና ተአምሩን ስለሚነገረው ሲተላለፍ ሁሉ የሚነገረውን የሚተላለፈውን ሁሉ እየሰማ ጸሎት አስደርጉልኝ ይል ነበርና ደውሎ ዛሬ ምንድን ነው ያለኝ? መምህር እንደስከ ዛሬው ችግር ብቻ ላወራ አይደለም የመጣሁት፣ ድንቅ ምስክርነት አለኝ። መስራት እየቻልኩኝ በረከት አልነበረኝም። ቤት እንዳይኖረኝ ተደርጌ ነበር። ይህንን አንተ የምታስተላልፈውን ቪዲዮ በመመልከት አምደው ቅዱስ ሚካኤልን ጧት ማታ ከሚስቴ ጋር ከልጆች ጋር እየተማጸንኩኝ በጸሎት በጣም በረታውኝ። ነገር ግን አምደው ቅዱስ ሚካኤል ታምር ሰራ፣ ቤት እንዲኖረኝ አደረገ አለ። ይህ ተአምር ነው። አሁንም ቢሆን ፍጻሜን እንዲያሳምርልኝ ህዝበ ክርስቲያን የሆነ ሁሉ በጸሎታችሁ አስቡኝ። በጣም ድንቅ ነገር ነው የተደረገልኝ። በጣም ደስ ብሎኛል። አምደው ቅዱስ ሚካኤል ይለያል። ደጁ ላይ ሳልደርስ እናንተን አሳስቡኝ ብዬ እኔም ደግሞ በቤቴ ባለኝ ጊዜና ባለኝ ሰዓት ከሚስቴ ጋር ጸሎት እያደረግኩኝ በአጭር ጊዜ ውስጥ አምደው ቅዱስ ሚካኤል የቤት ባለቤት አደረገኝ አለ። ሁላችሁም እስኪ ጠይቁት፣ አይከለክላችሁም። ማርያምን ነው የምላችሁ። እንደው ቀን ሊኖረው ይችላል፣ የሚሰጥበት ቀን ሊኖረው ይችላል። ያችን ቀን ዛሬ ትሁን እያላችሁ ታሪኬን ቀይርና እኔም ለምስክርነት አብቃኝ እያላችሁ ጸልዩ። ቤት ስጠኝ በሉት። እስኪ ቤት ስጠኝ፣ ትዳር ስጠኝ በሉት፣ ስራ ስጠኝ በሉት። አእምሮዬን እድሌን መልስልኝ፣ ተወስዶብኛል፣ ተዘርፌያለሁ፣ ነጣቂ ነጥቆኛል፣ ህልሜን እንዳልኖር ተደርጌያለሁ፣ አድርጎኛል፣ ክፉ ጥላት የጀርባ እከክ ሆኖብኛል ብላችሁ እስኪ ጸሎት አድርጉ፣ ስገዱ። አንዳንድ ሰው መስገድ አይፈልግም፣ መጸለይ አይፈልግም፣ መጾምም አይፈልግም፣ ሌሊት መነሳት እና መስገድ መንበርከክ አይፈልግም። ዝም ብሎ ብቻ በከንፈር ጌታዊ ቢሉት እግዚአብሔር የሚያየው የሚመለከተው የሚያነበው ልብን ነው። ልብ ያሰበውን ኩላሊት ያመላለሰውን ይመለከታል። ሰው ልብስን ያያል፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ማለት። ስለዚህ ጉልበት ሁሉ ለእግዚአብሔር ይስገድ፣ ይንበርከክ። በፊቱ በቤታችሁ ናችሁ ሌትና ቀን ተንበርከኩ። አንድ ሰው ክርስቲያን የሚባለው በሳምንት አንዴ ቤተክርስቲያን ሄዶ ኪዳን ስላደረሰ ወይም ደግሞ ስላስቀደሰ ብቻ አይደለም። ሁል ጊዜ ጧት ማታ ምግብ እንደሚያስፈልገን ሁሉ ጸሎቱንም እኩል ከምንመገበው ምግብ ጋር ብናስኬደው ማለት ነው ጊዜያችን፣ ዘመናችን የተባረከ የተቀደሰ ይሆናል። ይህንን አስቡበት። እንደዚሁ ሌላው ወንድማችን አባታችን ማለት ይቻላል ከመቀሌ ይሄንን ቪዲዮ አንተ የምትለቀውን ቪዲዮ ክፍል 202ን ተመለከትኩኝ አሉ።
እና እዛ ላይ ስመለከተው አጋንንትን እያወገዝክ ነበረ። አጋንንት ውጡ፣ በሚካኤል በቅዱስ ሚካኤል ስም በእግዚአብሔር ስም ውጡ እያልክ ያለውን ያንን ቪዲዮ በስፒከር ገጥሜ አሉ። በጣም ነው የገረመኝ። በስፒከር አድርጌ ከፈትኩትኝ አሉ ያንን ቪዲዮ እና ያንን ቪዲዮ አንተ ልክ እንደዛ ስትል እኔን ሰወረኝ እና መጮህ ጀመርኩኝ። ከውስጥ እግር ከሆድ ከተለያየ የሰውነት ክፍል ውጡ፣ በስላሴ ስም ተጋለጡ፣ በስላሴ ስም ውጡ እያልክ ያስተላለፍከውን ቪዲዮ መስማት ስጀምር ወደው ልቤን አእምሮዬን ሰወረኝ እና መለፍለፍ ጀመረ። መንፈሱ ተያዘ። በጣም የሚገርም ነው። እየሰማችሁ ነው የተዋህዶ ልጆች? መንፈሱ መለፍለፍ ጀመረ። አያችሁ? ለፈለፈ እና ሙሉ ለሙሉ ሰውሮት እመቤታችን ታሳየው ነበረ። ምን አይነት መናፍስቶቹ እንዴት እንደነበሩ እንዴት እንደሆኑ ምን እንደሚመስሉ አሳየችው። ብዙ መናፍስት እመቤቴ ቅድስት ድንግል ማርያም በዛው ሸኝቻቸው። በጣም ድንቅ ነገር ነው የተደረገልኝ አሉኝ እና ይህን ድንቅ ምስክርነት ደግሞ ንገር። አምደው ቅዱስ ሚካኤል በእውነት ይለያል እና የሚተላለፈው ቪዲዮ ሁሉም ሰው ቢደርሰውና ሁሉም ሰው ከስራቱ ቢፈታ ሰፊ አገልግሎት ቢሰጥ እኔ ተፈውሻለሁ፣ እኔ ድኛለሁ። ቪዲዮውን በማየት ብቻ የትም ሳልሄድ በውስጤ ለዘመናት አድፍጦ ሸምቆ ተደብቆ የነበረ ርኩስ መንፈስ ሕይወቴን፣ ኑሮዬን፣ ስራዬን፣ እድሌን፣ ዘመኔን ሲያበላሽ የነበረ የጥላት አሰራር ተጋልጦ ፈርሶ ወዮልኝ ተቃጠልኩኝ እያለ ወደ ጥልቁ ወደ ሲኦል በማምላክ በወላዲተ አምላክ በድንግል ማርያም ምልጃ ወደ ሲኦል ተሸኘልኝ። ይሄ በእውነት ድንቅ ነገር ነው የተደረገልኝ ብለዋልና እኔም ይሄው እንግዲህ መስክር ያሉኝን በአካል ባይገኙም ምክንያቱም ሀገራቸው ሩቅ ነው መቀሌ ነው ብያቸዋለሁኝ። በስልክ ደውለው ይህንን መልእክት አስተላልፈውልኛል። እኔም ይሄው ለእናንተ አስተላልፍ ያለሁኝ። እግዚአብሔር ድንቅ ነገር ያደርጋል። እናንተም ከልባችሁ ሁናችሁን ብቻ እናንተ ትምክህት የሌለው ንጹህ ልቦና ይኖራችሁ። የጾም የጸሎት የስግደት የመንበርከክ ልቦና ይኖራችሁ። በቤታችሁ ውስጥ ስገዱ፣ ጸልዩ። ቤታችሁን እንደ የቁሳቁስ ማጠራቀሚያ መሰብሰቢያ ብቻ ሳይሆን እግዚአብሔር የሚመለክበት ለእግዚአብሔር ምስጋና የሚቀርብበት እርኩስ መንፈስ የሚቀጠቀጥበት የሚጋለጥበት የሚዋረድበት ሰውና እግዚአብሔር የሚነጋገሩበት መሆን አለበት ቤታችን። ማንና ማን አልኳችሁ? ሰውና እግዚአብሔር የሚነጋገሩበት መሆን አለበት ቤታችን፣ መኖሪያችን ማለት። ቤታችን ውስጥ እግዚአብሔርን ካልጠራ ነው፣ እግዚአብሔርን ጠርተን ካላነጋገር ነው ማን ሊመጣ ይችላል ብላችሁ ታስባላችሁ? እግዚአብሔር ከሌለበት ማን ሊኖር ይችላል? ሰይጣን ነው የሚኖርበት። እግዚአብሔር ከሌለበት ያው ሰይጣን ነው የሚኖርበት ማለት ነው። አያችሁ? ስለዚህ በቤታችሁ ጥሩት። ሌሊቱንም ተኝታችሁ እንድታድሩበት ብቻ ሳይሆን እንድትጸልዩበት ነው፣ በረከት እንድታገኙበት ነው። ቀኑን ስትለፉ አእምሯችሁ ሲባክን ሲደክም ውላችሁ አረፍ ብላችሁ ከዛ በአዲስ መንፈስ ተነስታችሁ ለእግዚአብሔር ስትንበረከኩ እግዚአብሔር ቤት ጓዳችሁን፣ ዘመን ህይወታችሁን ይባርከዋል፣ ይባርከናል ማለት ነው። ስለዚህ ስመ ክርስትናቸውን ልከው መባቸውን ልከው ጸሎት ያስደረጉ ቪዲዮውን የተመለከቱ መንፈስ እየተያዘላቸው መንፈስ እየታሰረላቸው የሰላቢ መንፈስ ሰላቢ የላከው መተተኞች የላኩት መተታቸው አስማታቸው እየፈረሰ ያለበት ጊዜና ወቅት ላይ እንገኛለን። አሁንም እንግዲህ ቀጣይ መጋቢት 11 መነሻችን መጋቢት 13 መመለሻ ይሆናል ማለት ነው። ማለትም ዓርብ ሄደን እሁድ እንመለሳለን። በአሁኑ ቅዱስ ሚካኤል የሚውለው ታስቦ የሚውለው ቅዳሜ ቀን ነው ማለት ነው። 11 ዓርብ ላይ 12 ቅዳሜ በ13 እሁድ ማለት ነው። ወደ አዲስ አበባ እንመለሳለን። እዚህ የጉዞ መርሃ ግብር ላይ እንሳተፋለን የምትሉ መዳን የምትፈልጉ ከስራታችሁ እንዲትፈቱ
የወደዳችሁ ሁሉ ቤተሰባችሁን ወክላችሁ መላክ ትችላላችሁ። ቤተሰብም ደግሞ መሄድልኝ የለም ካላችሁ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ብትሰጡን ይዘን እንሄዳለን። ከዚህ በፊትም እንግዲህ እንደምናደርገው አሁንም አገልግሎቱ በዚህ ልክ ይቀጥላል ማለት ነው። ውድ ኢትዮጵያውያንና ውድ ኤርትራውያን፣ ሌላው ደግሞ ከቅዱስ ሚካኤል ረድኤት በረከትን መሳተፍ ፈልጋለሁ፣ ማህበሩን አብሬ ከእናንተ ጋር እዘክራለሁ የምትሉ ሰዎች ካላችሁ ደውላችሁ አሳውቁኝ። በተቀመጠላችሁ አድራሻ መነጋገር እንችላለን። ሌላው እንግዲህ መጪው አሁን ማለትም ጾም ካለቀ በኋላ የሚኖረው ፋሲካ ነው። ለፋሲካ በየገዳሙ ያሉትን ጸበልተኞች፣ አስታዋሽ ቤት ዘመድ የሌላቸውን ሰዎች የዛን ቀን እንደው ፋሲካን ብናስፈስካቸው ምን ይመስላችኋል? ያለው ተደስቶ ሲውል እነሱ በረሃብ ጸበል ብቻ ጠጥተው በሶ ብቻ ጠጥተው እንዳይውሉ ከዚህ በረከት ብንሳተፍ እኔ ደስተኛ ነኝ። ፍቃደኛ የሆናችሁ ካላችሁ እንግዲህ ፋሲካን ምንም ከሌላቸው ጋር አብረን ብንውል፣ ፋሲካን አብረን ብናሳልፍ፣ ትንሣኤን አብረን ብናሳልፍ ደስ ይለኛል። ስለዚህ ምንድን ነው የሚያስፈልገው? ሁላችንም የአቅማችንን አዋተን ዕለቱን የተመለከተ አገልግሎት ብንሰጥ ማለት ነው። ማለትም አርደን እንጀራ ጋግረን ምንችለውን አርደን የዛን ቀን ምንም ከሌላቸው ጋር አብረን ብንውል፣ ቤተሰብ ብንሆናቸው እግዚአብሔር በዛን ቀን በትንሣኤው ቀን ቢባርከን ምን ይመስላችኋል ወገኖቼ? ሲጾም የከረመን ከትንሣኤው ለሁሉም ጊዜ አለው። ለመጾም ጊዜ አለው፣ ለመብላትም ደግሞ ጊዜ አለው። በዛን ቀን እንግዲህ ሰው ሲደሰት እነሱ አዝነው ተርበው መዋል ስለሌለባቸው አያችሁ፣ አንዳንዱ ቤት ተርፎ ይደፋል፣ አንዳንዱ ቤት ደግሞ ምንም አይደለም የሚደፋ በአግባቡ እንኳን የሚበላ መግደፊያ እንኳን የሌላቸው በጣም ብዙዎች ናቸው ማለት ነው። ስለዚህ እንደው ይሄንን ከአእምሯችሁ ከህሊናችሁ አስገብታችሁ እንደዛ ብናደርግ ምን ይመስላችኋል? ቦታውን ከፈለጋችሁ እናንተ ትመርጣላችሁ። እዚህ ቦታ ላይ እዚህ ገዳም ላይ ብዙ ጸበልተኛ አለ፣ ከነሱ ጋር ብናሳልፍ የምትሉ ካላችሁ እኔ ደስ ይለኛል። የትም ይሁን ብቻ በረከት ባያልፈን በትንሣኤው ዕለት በእውነት እኛ ስንደሰት ነጩን ለብሰን እነሱ ግን እንደው ፊታቸው ጠቁሮ ልባቸው ተከፍቶ እንዳይውል እንዳይከፋቸው ወገኖቻችንን እንደዛ ብናደርግ ምን ይመስላችኋል? ሌላው እንግዲህ እዚሁ ላይ ልናገር የምፈልገው ቦታው ተገዝቷል። አሁን የሚቀረን መስራት ነው፣ መገንባት ነው። እኔ ስላመደው ቅዱስ ሚካኤል ብዬ ነው የምነግራችሁ። አሁን ቶሎ ብለን ክረምት መጪው ክረምት ነው። ይህንን መጸዳጃ ቤቱን ብንሰራለት 210 ሺህ ብር ቦታው ተገዝቷል። አሁን የሚቀረን ግንባታ ነው። ይሄንን ተረባርበን ደግሞ መጸዳጃ ቤት እንደው በጣም አንገብጋቢ የሆነ ማለት ነው። በጣም አንገብጋቢ እንደነገርኳችሁ ከዚህ በፊት እኔ አሁን ያኛው ትልቁ አዳራሽ እንግዲህ የተሰራው በር ያስፈልገዋል። ከላይ ብዙ የሚቀረው ስራ አለ። ግን ይሄኛው በጣም አንገብጋቢ ስለነበረ ወደዚህኛው ነው ይሄር ነው ማለት ነው። መጸዳጃ ቤት ከሌለ እዛ የሄደ እንግዳ ሁሉ የት ነው የሚጠቀመው? ለቦታው የማይመጥን የማይስማማ ነገር ነው። እዛ መጸዳጃ ቤት ከሌለ የምናየውም ያለውም ነገር የሚሆነው ማለት ነው። ስለዚህ እኔ በአምደው በቅዱስ ሚካኤል ስም ነው የምጠይቃችሁ፣ ቶሎ ብለን ይችን ግንባታዋን ብንጀምር። አሁን ክረምት ከሆነ አንደኛ እዛ የሚያግዙን ሰዎች አይኖሩም ማለት ነው። ገበሬው ወደ እርሻ ይሰማራል። እኔ በአምደው በቅዱስ ሚካኤል ስም ነው የምላችሁ፣ ቶሎ ብለን ሽንት ቤቱን ወይም መጸዳጃ ቤቱን ብንጀምር የፈቀደላችሁ አለው በሉኝ፣ አናግሩኝ። በቅርብ ጊዜ ይህንን እንጀምራለን ብዬ ተስፋ አደርጋለሁኝ። ስለዚህ ባለው ነገር በምትችሉት ነገር አለው በሉኝ። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልኝ። አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ መድኃኔዓለም፣ አልፋ ኦሜጋ
መድኃኔዓለም ኢየሱስ ክርስቶስ ርኩሳን መናፍስትን ጸዋጋን አጋንንትን ድግምትን መተትን አስማትን ሟርትን የሰርማሹን የቅጠል በጣሹን ዛር አንጋሹን ደም አፍሳሹን ስኒ ገልባጩን ሞራ ገላጩን የደፍተራውን ስራና ሴራ ፍርስ በትንትን ያድርግልን። አጋዕዝተ ዓለም ቅድስት ሥላሴ እህተ ማን ያልሽ? በእህተ ወልድ ላይ ያለ ርኩስ መንፈስ አጋንንት ድግምት መተት አይለ ጥላ ዛር መንፈስ ዛር አጋንንት ዛር ቡዳ ዛር ውቃቢ የደፍተራ መተት የጓደኛ የጎረቤት መተት የትዳር መተት የድል መተት የአእምሮ መተት የሰላቢ መተት የአየር አጋንንት ዛር ወላጅ አጋንንት በስላሴ ስም በስላሴ ስልጣን ራሳችሁን አጋልጡ። ቶለበል 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 በመድኃኒተ ዓለም በኢየሱስ ክርስቶስ ስም ቶለበል ቶለበል ራስን አጋልጥ። ምንድን ነህ? ጠቋር ነህ? እሺ ከእናት ነው ከአባት ነው የመጣው? ጠቋር ይገበርልሃል? የቆረበ ሰው አትፈልግም? እሺ ሌላስ? ሌላ የተደበቀ የጓደኛ የትዳር መተት የጓደኛ መተት መስተፋቅር የአየር አጋንንት ሰላቢ የሰላቢ መተት እሺ እሺ ቪዲዮውን አይተህ ነው የተጋለጥከው? ራስን አጋለጥክ? ገደል ሊጨምራት ነበር። ስለዚህ ቢሮ ይዛ ትመጣለህ፣ ምስክርነቷን ትሰጣለች። ቆይ አንተ ቆይ ማለት ፍቅረኛዋ ነው እንደዛ የሚያደርገው? አትሆንህም ይሉታል። እሺ እሺ ምን እዛስ ያው ያንተው ሀገር አይደል? እዛስ ቢሆን ስማ ምንድን ነው የተበደለችው? እሺ መስተፋቅር አለህ? አግብታ ነበር? እሺ መልሰው እየላኩን ነው እንጂ እኛ ሲጀምር ደግሞ ከዚህ በኋላ አመዳው እንጂ 3 ነው ማስጠንቀቂያ። በሶስተኛው እንደሚገል አውቃለሁ። ማስጠንቀቂያው 3 ጊዜ ነው። 2 ሰዓት በሶስተኛው ይገላል። እና እንደታወቀ ይሄንን እንደታወቀ እንደ ስንቴ ተላከ? 2 3 ስትልከ መጨረሻ በቃ አሁን እኮ ይሄ እኮ አዲስ እኮ እየላኩ ነው የሞቀላውን ሁሉ ነው። ሰዎቹ ራሱ ሳይወጥ አይኗን ራሱ አያዩም። እየሮጡ እየተቆመጠመጡ ነው የሚሄዱት። ይፈሯል፣ ያረቁባት። እሳት ያወረደብህ። አሁን ግንባር ላይ ታሰር
ሌላ አለ በማይጸን ላይ የተቀመጥ ካለ የትኛው ባል የትኛው አሁን የሚወዳት ነው የፈታችው? እና የት ነው ያለው አሁን በመስተፋቅር አግብቷት የነበረው? እሱ የለም ተፈቶ በቃ ብን ብሏል። ገብርኤል ብን አድርጎታል። የለም እሱ አልወለዱም አልወለዱም። ሁለት ልጆች ወልደዋል። ብዙ ሚሊየን ብር የሚያወጣ ነው ራሱ ብር ገንዘብ ያስጠፋ ነው እሱ ራሱ በሚሊየን የሚቆጠር መስተፋቅር የሰራውን እሱ አይደለም የሰራው ዘመዶች ናቸው። ለሁለቱ ያጠሩባቸው እሱ ጥጋብ ነበረው። እሷን እንዲያገባ ነው የፈለጉት አውቀው ለመበጥበጥ። እጅና እግር የሌለው ቆማጣ የሆነ ጠንቋይ ነው ራሱ ያደረገባቸው። የሚገርም ነው። እሺ ከየት ነው የተሳብከው አንተ? ከየትኛው ወንዝ ከየትኛው ጫካ ነው የተሳብከው? እኔ ከደላንታ ከራያ ቆቦ የማሻ በስመ አብ ጠንቋይ የሙስሊም ማለት ነው። አንድ ሰው ነው ከዛ ሁሉ የሚስበው አይደለም። በቃ ልጅቷ ስታያት ታምናለህ። ቆንጆ ስለሆነ ይቀምባታል ሴቶች ከተለያየ ቦታ። ደግሞ ቤተሰቦቿ በጣም ብዙ ብር ሀብታም ነበሩ። ውድም አስደረግናቸው። አሁን ስራህን ሴራን ታፈርሳለህ በቅዱስ ሚካኤል ተይዘ። ገና ቅዱስ ሚካኤልማ ጉዴን ነው የሚያወጣው። ጉዴን ገና ምን ተይዞ እንዲህ ቦታ ራሱ እኮ በሚሊዮን የሚቆጠር ቦታ ሌላ ራሱ አላቸው። አሁን ግምት የሚያገኙበት ሚካኤል ኡሬል እየረዳቸው ሲጀመር ኡሬል እያሉ ኡሬል ነው ራሱ አናታና ቤት በመበቅ እያለ ገደለኝ። አሁንም ያጠፋሃል ቅዱስ ኡራኤል አባቴ። እሺ በፊልም የገባሃለ በስልክ የገባሃለ በ666 666 አለ። የ666 አለው። የሳብኩት ደግሞ እኔ ጠቋሚ የሳብከው አንተ ነህ። ምንድን ነው የምታሳስባት? ምንድን ነው የምታሰራት አንተ? ሉሲፈር ዝሙት ነው። ታሰራለህ። እግዚአብሔር ይፍረድብህ። ስንት ናቸው አጠቃላይ? ወደ እስከ ቤተሰቡ ሁሉም ተሰብስቦ እኔ ከኩልና ወደ 100 እንሆናለን። በቃ 100 ትሆናላችሁ። ከነ ጭፍራህ ነው ወይስ ከጭፍራህ ውጭ? ከነ ጭፍሬ ነው እንጂ ዋናው ማኔ አጋስሱማ ተቋር ነው። አንተ ነው የምትስበው? የአየር አጋንንት አለ ሁሉንም ማለት ነው። በል ሁላችሁም አሁን ግንባር ላይ ሁላችሁም ተሰብሰቡ። መድኃኒዓለም ኢየሱስ ክርስቶስ በፈሰሰው ደሙ በተወጋው ጎኑ በአማኑኤል ስሙ በማርያም እሙ ይደምስሰን። ግንባር ላይ ታስረናል። ላንረብሻት ሚስጥር የተደበቀ አውጥተን እስከምንሸኝ ድረስ አምደው ቅዱስ ሚካኤል በሩ ላይ ደጁ ላይ እስከሚሸኘን አውደ ምሕረቱ ላይ እስከሚሸኘን ድረስ ታስረናል። አምደው ቅዱስ ሚካኤል ደጁ ላይ አውደ ምሕረቱ ላይ እስከሚሸኘን ታስረናል። አምደው ቅዱስ ሚካኤል ይሰራችሁ፣ የእሳት መብረቅ የእሳት መዶሻ ይታዘዝባችሁ። እስከዛ ድረስ አምደው ቅዱስ ሚካኤል በእሳት መብረቅ በእሳት መቁጠሪያ በእሳት ሰይፍ እየቀጠቀጣችሁ ሚስጥር ታወጣለህ፣ እድል ትመልሳለህ። ህይወቷን እድሏን ታስተካክላለህ፣ የቤተሰቧንም የእሷንም። እስከዛ ድረስ ቅዱስ አማኑኤል ይፍረድብህ። የጻድቃን የሰማዕታት የነቢያት የሐዋርያት ቃል ኪዳናቸው ጸሎታቸው ስግደታቸው እንባቸው ሁሉ ሰዓት ይሁንብህ። ከአሁን ሰዓት ከአሁን ጊዜ ከአሁን ደቂቃ ጀምረህ ግንባር ላይ ታሰር። ለአምደው ቅዱስ ሚካኤል አሳልፌ ሰጥቻለሁኝ። የምትታደስ ካለ የጥላ ወጊ የሞት መንፈስ ሁላችሁም የሰላቢ መተት ወደ ራሳቸው ወደሚልኳችሁ ትመለሳላችሁ፣ ወደ ራሳችሁ ትገባላችሁ ማለት ነው። እግዚአብሔር ይገስጽህ፣ እግዚአብሔር ይፍረድብህ። መድኃኒዓለም ኢየሱስ ክርስቶስ በመስቀሉ ኃይል ይደምስሳችሁ፣ ይሰራችሁ። ቶሎ በል አሁን አእምሮ ልቡና መልስ። ቶሎ በል። እግዚአብሔር ይገስጽህ።
እግዚአብሔር ይሰረ እግዚአብሔር ገስ ተርኩስ መንፈስ አጋንንት አማት ቢ